ዛሬ በጣም ህይወትህ እንደተስተካከለ የሚሰማህ የሆነ የሰራው ቪዲዮ ቫይራል ሲወጣላል እመኔን ግን እሱ አይደለም። በጣም እየተሸወደ ነው። እኔ ይህንን የሚሰማ ሰው በትክክል ይሄ ሪሌት እንደሚያደርግለት አውቃለሁ። አይደለም ስምህ ቅዱሳን ጋር ቫይራል ይውጣ እስኪ፣ እግዚአብሔር ጋር ቫይራል ይውጣ እስኪ፣ ይጩህ እስኪ። ምግባርህ፣ የምታረጋቸው ጥሩ ስራዎች፣ በድብቅ የምትሰራቸው፣ በድብቅ የምትጸልዩ ጸሎት እግዚአብሔር ጋር ቫይራል ይወጣሉ፣ ይሰማሉ። መላእክት ሰምቶት አንተን ይመጣሉ። የምታረገው ነገር እግዚአብሔርን የሚስብ ነገር ነው። የእግዚአብሔር ወዳጅ የሆኑትን ቅዱሳኑን፣ ሰማዕታቱን፣ ጻድቃኑ መላእክትን የሚስብ ነገር ነው እያደረክ ያለው። ከነሱ አይበልጥም እና የሰማዩን ዋጋ የሰማዩን ሀብት ከያዘ ሰው ጋር ልትወዳደር አትችልም። እና አሁን የምታደንቃቸው በጣም ቦታ የምትሰጣቸው በቃ በአንድ ቪዲዮ እንደዚህ ሆነ ማለት ነው ህይወት ሰመረለት የምትለው ሰው ምን እግዚአብሔር ላይ ያውቀው ይችላል። በእግዚአብሔር መታወቅን የመሰለ ሰክሰስ የለም። ልክ እንደ ኢዮብ አየሁ ባሪያዬን ኢዮብን ብሎ ሰይጣን ፊት መስክሮለት በኮንፊደንስ እግዚአብሔር ስምን ይጠራዋል። ሌሎች ፍጥረታት ጋር ይጠራልሃል። ሰዎችን ወደ አንተ ይሻሻቸዋል አምኖብህ። 5 ዓመት ኢንጂነሪንግ ተምሮ ሰው ህንፃ ይሰራል። ዛሬ እናንተ እዚህ ጋር ቁጭ ብለን ጣሪያው አይፈርስብንም ያልነው ይህንን 5 ዓመት የተማረውን ሰው አምነናል። ፕሌን ላይ የሆነ ያክል ዓመት የተማረው ፓይለት አንድ አልሙኒየም እንግዲህ አስቧል አየር ላይ ይዞ ሲሄድ አምነው ነው። ፓይለቱ ማን እንደሆነ አታረጋግጥ። ታክሲ ውስጥ ስትገባ ሾፌሩ መንጃ ፈቃድ አለው ወይ አትልም። ግን አንተ 20 ምናምን ዓመት ኦርቶዶክስ ሆናል፣ 30 ምናምን ዓመት 10 ምናምን ዓመት ኦርቶዶክስ ሆናል። ቤተክርስቲያን ልጄ 10 ምናምን ዓመት 20-30 ዓመት ሙሉ ኦርቶዶክስ ሆናል። ስለዚህ እንደው ለሌሎች ለጠፉት በጎች ለመናፍቃን ለአሕዛብ ምናምን ልላከው ብላ ታምንብሃለች? አያምንብህም። እግዚአብሔር የሆንከውን ሆነ ራሱ አልተገኘም። በእድሜ ልክ ሆነ እንኳን አልተገኘም። ይህ ሁሉ ጊዜ ቤተክርስቲያን ስትኖር ኦርቶዶክስ ሆነን መሰረታዊ ቤተክርስቲያን እውቀት አናውቅም።